ወደ መጠመቂያው የሚጥለኝ ወደዚያ የሚወረውረኝ ሰው የለኝም የ30 ዓመት ጎልማሳ ነውና ጠብቆ ያድነኛል አነጋገሩ መልካም ነው ውሃው ሲናወጥ ይከተኛል ብሎ ነው ውሃውን የሚያናውጥ መልአክ የሚልክ ጌታ እንደሆነ አላወቀ ተረስቶ ነበር ዘመዶቹ ቤተሰቦቹ ወገኖቹ ረስተውታል ይሙት ይኑር ማንም ሰው ያቀውም አንድ ምስኪን ሰው የተረሳ ሰው እግዚአብሔር አስተዋሽ ነው በጣም የሚያሳዝን ቃል ነው ከሰው ተፈጥሮ ሰው የለኝም ማለት ዛሬ ለድሆች የሚራራ ሰውነት ስለሌለን አጠገባችን ጋር ቃኑን የሚርሰው አለ እኛ እንጀራ ተርፎን ደጅ እናሰጣለን ለወደፊት ለበዓል ለጠላል ልንጠቀምበት የሚበላው አጥቶ ሆዱን የሚያክ ግን 100 ሜትር ከቤታችን ሳንራመድ አለ ሰው የለኝም ብሎ የሚከሰን እሱ ነው ሰው የለኝም ከሰው ተፈጥሮ ህዝብ ማአሎ ነው ሰው የለኝም ማለት በቅዱሳን ስም በፈለቀው ጸበል እግዚአብሔር ፈውሱን ሲሰጥ የሌላ እምነት ተከታዮች መተው ከደዌ ስጋ ተፈውሰው ይሄዳሉ እኛ ግን ከደዌ ነፍስ የምንፈወስበትን የጥምቀት ልጅነት ይዘን ለስጋ ደዌ እጣ ስናወጣ ሐኪም ጋር ስንሄድ ሲደክመን ነው ጸበሉን ልሞክረው ምንለው ባይድ ቀድመን ይወሪደ ሌላው እየመጣ ቀድሞናል ለቁርባን ባይድ ቀድመን ይወሪደ ከኋላችን ሌላ አማኝ መጥቶ ተጠምቆ ስጋው ደሙ ተቀብሎ ቆራቢ ሆኖ ይኖራል እኛ 20 ዓመት አስቀዳሾች ነን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ለዛጻነ እስከዛቲ ሰዓት ከሁሉ አስቀድሞ የአባቶቻችን አምላክ ልዑል እግዚአብሔር ሁላችንንም ለዚህ ሰዓት ስላደረሰን ስሙ ለዘላለም የተመሰገነ ይሁን የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች በመላው ዓለም ሆናችሁ ይህንን ቃል የምትሰሙ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍቅር ጸጋና ሰላም ይብዛላችሁ የእመቤታችን የቅድስተ ቅዱሳን የድንግል ማርያም አማላጅነት አይለያችሁ የጻድቃን የሰማዕታት የአበው ጸሎትና ምልጃ የመላእክቱ ጥበቃ አይለያችሁ አሜን እግዚአብሔር አስተዋሽ ነው የሚል ነው እንደ እግዚአብሔር ፈቃድ የምንማማርበት የትምህርታችን ርዕስ አራተኛው የአብይ ጾም ሳምንት መጻጉዕ ይባላል ባልጋ ቁራኛ በደዌ ዳኛ የተያዙትን የፈወሰበት ነው መፈወሱን የምንማርበት ነው ሳምንት ቤተ መቅደሱን እንዳጸዳ ተመልክተናል ያን ጊዜ ቤተ መቅደሱን ያጸዳው ልዩ ልዩ ከሆኑ ካልተገቡ ተግባራት ሲሆን ዛሬ ደግሞ መቅደስ የተባለውን የሰው ልጆች ሰውነት ከደዌ ያላቀቀ በክብር በማይረግ ሲያስቀምጥ እንመለከታለን ከምናስበው በላይ የሚያስብልን እግዚአብሔር እኛ ከምናምነው በላይ ለኛ ታማኝ የሆነው እግዚአብሔር ሁሉ ጊዜ ልጆቹን ለክፉ ነገር እንዳይወድቁ የሚንከባከብ ደግ አባት እንደሆነ ቅዱሳት መጻሕፍት ይመሰክራሉ ስለዚህ በዚህ ሳምንት እግዚአብሔር ፈዋሻችን መድኃኒታችን አምላካችን መሆኑን የምናይበት ነው ፈዋሽ እግዚአብሔር እኔ ነኝ እንዲል መጽሐፍ አሁንም የሚፈውሰን ከደዌ የሚገላግለን ነፃ የሚያወጣን አምላካችን ታማኛችን እርሱ ብቻ ነው ስለዚህ የቤተክርስቲያናችን መጽሐፍ ይህን ሳምንት በቅዱስ ያሬድ መዝሙር ታላቁ አምላካችን እግዚአብሔር ድውያነ ስጋን በተአምራት ድውያነ ነፍስን በትምህርት መፈወሱን በሰፊው ትምህርት የሚሰጥበት እንደሆነ ይነገራል መጻጉዕ ይባላል መጻጉዕ ማለት ባልጋ ቁራኛ በደዌ ዳኛ የተያዘውን ሰው እግዚአብሔር እንደፈወሰው ምናይበት ነው መጻጉዕ ማለት ባልጋ ቁራኛ በደዌ ዳኛ የተያዘ ድውይ ህመምተኛ በሽተኛ ታማሚ ማለት ነው አልጋው ባልንጀራው የሆነ ሰው የረሳው የታመመ የወደቀ ሰው ማለት ነው እግዚአብሔር የወደቁትን የሚያነሳ ታማኝ አምላክ ነው መዝሙረ ዳዊት መዝሙር 144 ከቁጥር 14 ጀምሮ እንደዚህ የሚል ቃል እናገኛለን ምእመን እግዚአብሔር በኩሉ ቃሉ እግዚአብሔር በቃሉ ሁሉ ታማኝ ነው የነገሩትን የማይረሳ የለመኑትን የማይነሳ ደግ አባት ነው ታማኝ ነው አባትነቱ ታማኝ ነው ምህረት አድራጊ ነው ይቅር ባይ ነው ምእመን እግዚአብሔር በኩሉ ቃሉ እግዚአብሔር በቃሉ ሁሉ እውነተኛና ታማኝ ነው ወጻድቅ በኩሉ ምግባሩ በስራ ሁሉ እውነተኛ ነው እግዚአብሔር የማይሳሳት አምላክ ነው ይሰውቆም እግዚአብሔር ለእለተንተኑ እግዚአብሔር ወደ መከራ የቀረቡትን ሰዎች ከመከራቸው ያድናቸዋል መከራ የጣላቸው መከራ የደቆሳቸው በሽታ የጣላቸው ደዌ የደቆሳቸውን ከመከራቸው ያወጣቸዋል ይሰውቆም እግዚአብሔር ለእለተንተኑ ከዚያ በኋላ ያነሱም እግዚአብሔር ለወድቆ እግዚአብሔር የወደቁትን በፍጹም ያነሳቸዋል ይላል አስተዋሽ ነው እግዚአብሔር የወደቁትን የሚያነሳ አስተዋሽ ነው እግዚአብሔር የተረሱትን የሚያስታውስ ዘመዶቹ የረሱትን ሰው
ወገኖቼ የረሱትን ሰው አንድ ሰው እንዳስታወሰ ነው የዕለቱ ወንጌል የሚነግረን። ሳምንቱን ሙሉ ድውያን እንደተፈወሱ ነው የሚነገረው። የመጀመሪያው ትልቁ ክፍል ግን የሚነገረው በመጽሐፍ ቅዱስ ጌታ ካነጋገራቸው ሰዎች መካከል በቀጥታ ካገኛቸው መካከል መጻጉዕ የተባለ የ38 ዓመት ድውይ ይጠቀሳል። በቤተ ሳይዳ በበጎች በር አጠገብ በምትገኝ አንዲት መጠማቂያ ነበረች፣ 5 መመላለሻ የነበራት ስፍራ። በዚያ ስፍራ ለቀድሶተ ማይ ለአይርጎ መስዋዕት መልአክ በየጊዜው ይመጣ ነበር። በመጣ ጊዜ ውሃውን ያናጉጠው ነበር። ከማናቸውም ደዌ ቀድሞ የገባ ይፈወስ ነበር፣ ከማናቸውም አይነት በሽታ። ነገር ግን ይሄ ሰው የሚያስታውሰው የሌለ አንድ ምስኪን ሰው 38 ዓመት ሙሉ በዚያ ተኝቶ ውሃው ሲናወጥ ሌሎች እየመጡ ይቀድሙት ነበር። ከኋላ ሁሉ መተው ድነው የሚመለሱ ሰዎች ነበሩ። ተረስቶ ነበር። ዘመዶቹ፣ ቤተሰቦቹ፣ ወገኖቹ ረስተውታል። ይሙት ይኑር ማንም ሰው አያውቀውም። አንድ ምስኪን ሰው የተረሳ ሰው እግዚአብሔር አስታዋሽ ነው። በብዙ መልኩ ራሳችንን ሁሉኛ ረስተን ይሆናል፣ እሱ ግን እኛን አይረሳንም። አንዳንድ ጊዜ ሰው ራሱን ይጥላል። ራሱን የሚንከባከብ ሰው የተለያዩ ዘመኖች አሉት። ሲመቸው ሲደላው ነገሮች የተስተካከሉ ሲመስለው ለራሱ ከፍተኛ ጥንቃቄ ይሰጣል። ለአመጋገቡ ጥንቃቄ ይሰጣል፣ ለአለባበሱ ጥንቃቄ ይሰጣል፣ ለአነዋወሩ ጥንቃቄ ይሰጣል። የሰውነት ስሜት ይሰማዋል፣ የኑሮ ሽታ ይሸተዋል። ስለዚህ ለመኖር ሲል ማንኛውንም ዋጋ ይከፍላል። እናም ራሱን ይንከባከባል። በልዩ ልዩ ሁኔታ ራሱን ይንከባከባል። ውድ ልብሶች ይለብሳል፣ ውድ ጫማ ያደርጋል፣ ውድ መኪና ይነዳል። ይሄ ራስን የመንከባከብ መንገድ ነው። ነገሮች ከብድ ሲሉት ደግሞ ጸጉሩን የሚያበጥርበት ሰዓቱን ያጣል፣ ይንጨባረራል ጸጉሩ። ሁለንተናውን ይተዋል፣ ራሱን ይጥላል። ሰው እነዚህ ዘመኖች ይፈራረቁበታል። በወላጆቹ እንክብካቤ የኖረባቸው ዘመኖች ራሱን የማያስታውስባቸው፣ ራሱን የተወበት ካልሲው ሜዳ ላይ ጥሎ እናቱ አንስታ መታጥለት ዘመን ይሆናል። ከፍ ብሎ ኑሮ ሲጀምርና ትምህርቱን ጨርሶ ዩኒቨርሲቲ ገብቶ ደሞዝተኛ ሲሆን በተዘጋ ቤት ውስጥ ራሱን ያቅሙን ያክል ለመኖር ጥረት የሚያደርግበት ጊዜ ነው። ያኔ ኃላፊነት ይሰማዋል፣ ራሱን ይንከባከባል። ሲያገባና ሲወልድ ደግሞ ከራሱ አልፎ ለሌሎች መኖር ይጀምራል። ለሌሎች መኖር ሲጀምር ደግሞ በብዙ ሁኔታ ራሱን መንከባከብ ይጀምራል። ለሌሎቹ ሲል ራሱን ይጠብቃል። ከራሱ በላይ ደግሞ ቤተሰቡን ይንከባከባል፣ ልጆቹን ይንከባከባል። ለልጄ ነው ምኖረው ይላል። እነዚህ ነገሮች በተለያዩ ሁኔታዎች ደግሞ ምስቅልቅል ሲሉና ሁኔታዎች አልመች ሲለው ፍጹም ራሱን ይጥላል። የምቾት ጊዜ አለ፣ ያለመመቸት ጊዜ አለ። ራስን የመጠበቅ ጊዜ አለ፣ ራስን የመጣል ጊዜ አለ። ሰው በተለያየ ሁኔታ ራሱን ይረሳል፣ ራሱን ይተዋል፣ ራሱን ይጥላል። እግዚአብሔር ግን ሰውን ጥሎት አያውቅም። ሲመቸን ያነሳነው ማንነታችንን እግዚአብሔር አርቀው። ሲከፋን የጣልነው ማንነታችን ላይ እግዚአብሔር እስከ መጨረሻ አይጥለንም። እግዚአብሔር የወደቁትን ያነሳል። ያነሳውም እግዚአብሔር ለወድቁ ነው። አሁን ያነበብነው መዝሙር 144 ላይ እግዚአብሔር ይሰውቆም እግዚአብሔር ለተንተኑ መከራ ውስጥ ወድቀው ራሳቸውን ስተው በጭንቀት ውስጥ ያሉትን እግዚአብሔር ይጎበኛቸዋል። የሚጎበኛ አምላክ ነው። የሚጎበኛ አምላክ፣ የማይተው አምላክ፣ የወደቁትን የሚያነሳ የተረሱትን የሚያስታውስ ደግ አባት ነው። ስለዚህ ያ ሰው ራሱን ጥሎ ነበር። ቤተሰቦቹ ሁሉ ረስተውት ነበር። ብቸኛ ሆኖ ነበር። የብቸኞች አባት ወደዚህ ሰው መጣ ይለናል መጻጉዕ የተባለው ሳምንት። እዚያ እንደደረሰ ጌታ ትፈቅዱኑ ትሄው አለ። ከራሱ አንደበት ሊሰማው ፈልጓልና አላስ እወ እግዚኦ አዎ ጌታ ሆይ አላ ሰባልበየ አዎን ጌታ ሆይ ነገር ግን ሰው የለኝም። ከመሶበ ይታወክ ማይ ያውርደኒ ወይደኒ ውስተ ምጥማቃት እወ እግዚኦ አላ ሰባልበየ ከመሶበ ይታወክ ማይ ያውርደኒ ወይደየኒ ውስተ ምጥማቃት ወደ ውሃው የሚጥለኝ የሚያወርደኝ ሰው የለም እንጂ መዳንማ ፈልጋለሁ። እወ እግዚኦ አላ ሰባልበየ ከመሶበ ይታወክ ማይ ያውርደኒ ወይደየኒ ውስተ ምጥማቃት። በጣም የሚያሳዝን ቃል ነው። ከሰው ተፈጥሮ ሰው የለኝም ማለት። ዛሬ ለድሆች የሚራራ ሰውነት ስለሌለን አጠገባችን ጋር ቃኑን የሚሄድ ሰው አለ። እኛ እንጀራ ተርፎን ደጅ እናሰጣለን። ለወደፊት ለበዓል ለጠላ ልንጠቀምበት የሚበላው አጥቶ ሆዱን የሚያክ ግን 100 ሜትር ከቤታችን ሳንራመድ አለ። ሰው የለኝም ብሎ የሚከሰን እሱ ነው።
ሰው የለኝም ከሰው ተፈጥሮ ህዝብ መሃል ሆኖ ሰው የለኝም ማለት አይሁድ ፋሲካቸውን ለማክበር ይሯሯጣሉ ጌታ ግን ፋሲካ የሚከበረው ደሃን በመጎብኘት ነው ሲል ያንን ምስኪን ሰው ሲያይ የተረሳውን በማስታወስ ነው ሲል ሰው ሁሉ የረሳውን ብቸኛ ሰው ሊያይ ሄደ ሰው ሁሉ የሚሄደው ለፋሲካ ግርግር ነው በዓል ሲደርስ ለሸመታ እንሮጣለን ማን ደሃውን ያስታውሰዋል ደሃውን ቀና ብሎ የሚያይ ሰው የሌለውን ሰው የሚያይ እሱ ነው ከመሶበ ይታወክ ማይ ያውርደኒ ወይደን ውስጥ ምጥማቃት ተፈቅድኑ ትሄው ልትድን ትወዳለህን እወ እግዚኦ አላ ሰባልበየ ጌታ ሆይ ሰው የለኝም ከመሶበ ይታወክ ማይ ያውርደኒ ወይደን ውስጥ ምጥማቃት ወደ መጠመቂያው የሚጥለኝ ወደዚያ የሚወረውረኝ ሰው የለኝም የ30 ዓመት ጎልማሳ ነውና ጠብቆ ያድነኛል አነጋገሩ መልካም ነው ውሃው ሲናወጥ ይከተኛል ብሎ ነው ውሃውን የሚያናውጥ መልአክ የሚልክ ጌታ እንደሆነ አላወቀ ባጭር ቁመት በጠባብ ደረት ፊቱ ቆሞ የሚያናግረው እግዚአብሔር ነበር እሱ ግን አላወቀው ስለዚህ ሰው የለኝም አለ ወሶበ እመጻነ ባይድ ይቀድመኒ ወሪደ እኔ ተነስቼ ስደርስ ሌላው መጥቶ ይቀድመኛል ባይድ ይቀድመኛል ለፈውስ ባይድ ይቀድመኛል እኛ ተቀምጠን በደዌ እየተሰቃየን ጸበሉን ለሙከራ ያሰብነው ከጀርባችን ሙስሊሞች መጥተው ተጠምቀዋል ዳኑ በእንጦጦ ኪዳነ ምሕረት ጸበል በሽንቁር ሚካኤል ጸበል በዝግታ አቡነ ገብረ መንፈስ ቅዱስ ጸበል በደብረ ሊባኖስ አቡነ ተክለ ሃይማኖት ጸበል በቅድስት አርሴማ ጸበል በቅድስት ክርስቶስ ሰምራ ጸበል በቅዱሳን ስም በፈለቀው ጸበል እግዚአብሔር ፈውሱን ሲሰጥ የሌላ እምነት ተከታዮች መጥተው ከደዌ ሥጋ ተፈውሰው ይሄዳሉ እኛ ግን ከደዌ ነፍስ የምንፈወስበትን የጥምቀት ልጅነት ይዘን ለሥጋ ደዌ እጣ ስናወጣ ሐኪም ጋር ስንሄድ ሲደክመን ነው ጸበሉን ልሞክረው ምንለው ባይድ ይቀድመኒ ወሪደ ሌላው እየመጣ ቀድሞናል ለቁርባን ባይድ ይቀድመኒ ወሪደ ከኋላችን ሌላ አማኝ መጥቶ ተጠምቆ ሥጋው ደሙ ተቀብሎ ቆራቢ ሆኖ ይኖራል እኛ 20 ዓመት አስቀዳሾች ነን ባይድ ይቀድመኒ ወሪደ 38 ዓመት አስቀዳሽ ነው የሰውዬ ማለት ይቻላል ሌሎች ሲድኑ ቆሞ ተመልካች ይገርማል እግዚአብሔር ሥራ ባይ ነው ለኔ መቼ ነው የሚደርስልኝ ሰው የለኝም ሰው ቢኖረኝ ኖሮ ነው ምድን ነበር የሚል ባይድ ይቀድመኒ ወሪደ ሌላው መጥቶ ይቀድመኛል ስንቱ ቀደመን መቅደስ ውስጥ ደንበኞች ሆነን የኔም ቦታ ማንንም እንዳይነካው ብለን ልብሳችንን አዘጋጅተን ምንጣፋችንን አንጥፈን ወንበር አስቀምጠን ወፍራም ትራስ አስቀምጠን ግን አንቆርብም ቁጭ ብለን እንጠብቃለን ሌላ ሰው ሲመጣ ግልምጫችን አይቻልም ሊቆርብ የመጣ ሰው መቅደሱን ሞልተነውኛ የማንቆርበው ከውጭ ነው የሚቆመው ሊቆርብ የመጣ ሰው አይደል ከኋላው መጥቶ ይቀድመናል እኛ እዛው ውስጥ ያስቀደስን ቅዳሴውን እግዚኦ ተሳለነ እንደኛ ሚያዜም የለም የመላእክትን ዜማ በጋራ ያዜመን ግን ቁርባን ውስጥ የለንም አስቀድሼ መጣው ያስቀደሰ ሥጋው ደግሞ መቀበል አለበት ነገር ግን እኛ ይሄን ያደረግን አይደለም ባይድ ይቀድመኒ ወሪደ ሌላው እየመጣ ይቀድመናል ሌላው የተረሳው እየመጣ ይታወሳል ውስጦነን ፊቱ ቆመን ግን እየዳና አይደለም አንድ እጁ የሰለለች ሰው በሰንበት ዳር ቆሞ ከኋላ ቆሞ ነበር ፈሪሳውያን ከፊት ቆመዋል ሚለውን ቃል ይሰማሉ ግን አይቀበሉትም ያ ምስኪን ሰው ግን በእምነት ልብ ሆኖ ከሩቅ ስለነበር ና ወደ መሃል ግባ አለው እጅን ዘርጋ አለው እጁን ሲዘረጋ ዳነ እነሱ እዛ ተቀምጠው ባድ መጥቶ ቀደማችሁ ሌላው እየመጣ ይቀድመኛል ሌላው አይቀደመን ለሥጋው ደሙ ሌላው ከኋላችን መጥቶ ንስሐ ገብቶ መንፈሳዊ ሽታ ማዕዛ ይዞ ቆሟል ትላንትና መጣ አትለውማ የሰፈር ጫወታ አይደለም ክርስትና 11ኛው ሰዓት ላይ የመጣ በ12 ሰዓት ነጩን ይለብሳል አንተ ጠዋት መተሳሰራ ከዋልክ ያለ ደሞዝ ትመለሳለህ እንደመጣ ግን በእግዚአብሔር ቸርነት ድናለሁ ብሎ የገባ አማኝ ይቀድመናል ባይድ ይቀድመኒ ወሪደ ሌላው እየመጣ ይቀድመናል በእውነት አስታዋሽ እግዚአብሔር አስታውሶን መቅደሱን ከፍቶ ከሰው ፊት አስቀድሞን እኛ ግን እግዚአብሔርን ማስታወስ ስላቃተን ከፊት ቆመናል መድኃኔ ዓለም ክርስቶስ ለሁላችን ይድረስልን እኔ እስከምነሳ ሌላው ቀድሞ ይደናናል ከዛም በኋላ ምን አለ ወይ ቤሎ እግዚ ኢየሱስ ተንስ ንሳ አራተከ ወውር ጌታ ኢየሱስ ክርስቶስም እንዲህ አለው ተነሳ አልጋህን ተሸከም ሂድ አለው ያም ሰው ተነስቶ አልጋውን ተሸክሞ እየገሰገሰ መሄድ ጀመረ የዚህ ሰው ታሪክ እስከዚህ ድረስ ያለው ደስ ይላል ብዙዎቻችን ወደ እግዚአብሔር መቅደስ ስንመጣ የመጀመሪያው ስሜታችን ጣፋጭ ነው ቅዳሴውን በቃላችን እስክንይዘው ታማኞች ነን ተሰጥኦ ለመቀበል እስክንበቃ ታማኞች ነን
አካባቢው ላይ ቆሞ ማስቀደስን እስክንለምድ ድረስ ደስ ይላል ያለን ነገር። ከዛ በኋላ ግን ከሳሾቹ እኛ ነን፣ ተጨቃጫቂዎቹ እኛ ነን። መቅደስ ውስጥ ጭቅጭቅ ካለ ዋናዎቹ እኛ ነን። ቤተ መቅደስ አተን አሁን በውጭው ዓለም የምንሰማቸው ሚዲያ ላይ የምናያቸው ግርግሮች የእግዚአብሔርን ቤተ መቅደስ ለማግኘት በኪራይ ቤት ስንንከራተት ኖረን ልጆቻችን ግርግዳ ፋቁ ጮው ስለዚህ ከዛሬ ጀምሮ አናከራይም እየተባለ ሌሎች አብያተ ክርስቲያናት አናከራይም ብለውን ታቦት ይዘን ከቤት ቤት ከሜዳ ሜዳ ከአዳራሽ አዳራሽ ክብረ በዓል ለማክበር የተንከራተትንበትን ዘመን ረስተን የራሳችን መቅደስ ሲኖረን መጨቃጨቂያና የዘርና የጎጥ መለያ ያላደረግነው የእግዚአብሔርን ቤተ መቅደስ ለክፋት አልተጠቀምንበትም። ያልታደልን ሰዎች እስከምናገኝ ድረስ ታማኞች ስናገኝ ክፎች መቅደሱን መጨቃጨቂያ ያደረግነው በሌለን ጊዜ ታመን ይያል ህመም እኮ ነው መቅደሳቶ መንከራተት ልጅ ክርስትና ማስነሻ ቦታ ማጣት ኤሲ ሂተር ማሞቂያ የሌለበት ቅዝቃዜ ባለበት ቦታ የማሞቂያ እጥረት ሙቀት በበዛበት ቦታ ደግሞ የማቀዝቀዣ እጥረት ምክንያቱም ተከራይተን ለምንን ነው አምናስቀድሰው በዚህ ሁኔታ የምትኖሩ የባህር ማዶ አብያተ ክርስቲያናት አላችሁ ያን ዘመን አስተዋውሱ የራሳችሁ መቅደስ ሲኖራችሁ መጨቃጨቅ አታድርጉት ዳግመኛ ኢየሩሳሌም መቅደሷ እየፈረሰ እያለቀሰች ትሰራ እንደነበረው ዳግመኛ መቅደስ አልባ እንዳያደርጋችሁ ተጠንቀቁ እንዳትቀደሙ በባዕዳን በሌሎች እንዳትቀደሙ የእግዚአብሔርን ውለታ አትርሱ እጁን አትንከሱ በፍቅርና በይቅርታ በመሰማማት ኑሩ እዚህ ያለች ቤተክርስቲያን ተከፈለች ተለያየች እንዲሆነች እንዲተጨቃጨቁ ተደባደቡ ከሚል ዜና መድኃኔዓለም ይጠብቀን ያዳናችሁን እግዚአብሔርን መርሳት ምልክት ነው መቅደሱን አለማክበር ኃላፊነትን አለመወጣት መድኃኔዓለም ልቦና ይስጠላውላችሁ ነው አለመታደል ነው የተወደዳችሁ እግዚአብሔር ሰዎች ይሄ መጻጉዕ ማልታደለም ይገርማችኋል እግዚአብሔር መቅደሱ ደጁ ድረስ ሄደለት አገር ለቀን ከሀገራችን ወተን በሰው ሀገር ስንኖር እግዚአብሔር የምንኖርበት ሀገር ድረስ መጥቷል የሀገራችን ታቦት ተሰዶ እዛ ድረስ መጥቷል እኛ ግን ያከበርነው አይደለም መጨቃጨቂያ ያርገናል ያዳነውን ረሳ መጻጉዕ ዘሃይወ ኢያይመረ ዛሄወሙ ወዲያው አልጋውን ተሸክሞ ሲሄድ አልጋዋ ይላሉ አባቶቻችን ሲተረጉሙ የብረት አልጋ ነበረች ለዘመናት ተሸክመዋለች አንድም መዳኑ ክርስቶስ የሰጠው ፈውስ ህመሙን ከነሰንኮፉ ነቅሎለት ጡንቻውን እንደመለሰለት ለማሳየት የነበረ ጉልበቱን በሽታ የበዘበዘውን ጉልበቱን መልሶለታል ተነሳ ይላል አልጋውን ተሸክሞ መሄድ ጀመረ ሰንበት ነበርና አይሁድ ሰንበት ሽራል አሉት እባካችሁ እኔ ታማሚ ነኝ ዛሬ ገና መዳኔ ነው ቀን እንኳን አለይም ቢልኮ ያልፉታል ያዳኔ ነው አልጋ ያሸከመኝ እንጂ ሰንበት እኔ አልጋ መሸከም አላስብም ነበር ብሎ ቁጭ የታለ ያዳነ ዘሃይወ ኢያይመረ ዛሄወሙ የዳነው ያዳነውን አላወቀም እግዚአብሔር ያደረገላቸውን አረሱ አላስታወሱም ብዙ ሰዎች በስደት ሀገር ባህር ላይ ተቀምጠው አድነኛ ያሉት እግዚአብሔር አውሮፓ ሲያሻግራቸው ማስቀደሱን ረስተውታል የሚኖሩት ዳውንታውን ላይ ሻያቸውን እየጠጡ በየስታርባክሱ ኮፊያቸውን ይዘው እያወሩ የካርታ እየተጫወቱ ነው የሚኖሩት አበሾቹ ወደ ቤተ መቅደስ አይሄዱም አድነኝ ብለው ባህር ላይ ቆመው አሸዋ ላይ ሆነው በረሃ ላይ ሆነው ያልተሳሉት ስለት የለም የዳኑት ያዳናቸውን ረስተውታል በስደት ሀገር ያላችሁ ይሄን የምትሰሙ ከዚህ ሀገር ሄዳችሁ እዛ ለመኖር የተሳላችሁትን ስለት አትርሱ ዘሃይወ ኢያይመረ ወአሄወሙ ያዳነውን ጌታ አላስታወሰም እስራኤልም እንዲህ ነው የሆኑት በበረሃ የመገባቸውን የኤርትራን ባህር ከፍሎ ያሻገራቸውን መና ያዘነበላቸውን ከደረቅ ድንጋይ ላይ ያጠጣቸውን እግዚአብሔርን ረሱት በተቀደሰው ተራራ ስር ለጥጃ ሰገዱ ኪሳችን በገንዘብ ሲሞላ ከዚህ በኋላ ሞት ህመም የማይመጣ ይመስል በኩራት የሚኖሩ ሰዎች በርካታ ናቸው በባህር ማዶ ለዚህ ነው እግዚአብሔር መቅደስ ላይ እንደልባችን የምንጮኸው ራሱ ሁሉም የራሱን ድርሻ ያነሳል አምላኩን የረሳ ይቀሰፋል መጻጉዕ የእጁን አግኝቷል ይገርማችሁ እግዚአብሔር ድውያንን እንደፈወሰ የተረሳውን እንዳስታወሰ የእግዚአብሔር ቸርነቱ ደግነቱ የተረሳውን የሚያስታውስ የተናቁትን የሚያከብር የወደቁትን የሚያነሳ በቸርነትና በይቅርታ የሚጎበኝ በምህረትና በይቅርታ የማይረሳ ደግ አምላክ እሱ አረሳው ሰውየው እንደዳነ ግን በቅጽበት ያዳነው ማን እንደሆነ ዞር ብሎ እንኳን አጣው ከዚያ በኋላ በሌላ ቀን ጌታችን ኢየሱስ ክርስቶስ አገኘው ይላል ናሁኬ ሃየውከ እነሆ አሁን ድናል ኡቅ
ኢተአብስ ዳግም እወቅ ደግመ እንዳትበድል ከመዝ ዘያኪ ይርከብከ ከዚህ የሚበልጥ እንዳያገኝ የተሻለውን የከፋው እንዳይመጣብህ የበለጠ እንዳይመጣብህ ደግመ እንዳትበድል አለው የተረሳውን የሚያስታውስ ጌታው ተረስተህ ያለ አስታውሻለሁ ወድቀህ ያለ አንስቼሃለሁ ታመህ ያለ ድናል 38 ዓመት ሙሉ ፀሐይ አልሞክም የውጭውን አየር አልተነፈስክም ካልጋ ላይ መውረድ አቅቷል አጥንት ነበርክ ሳገኘ ጠያቂ የሌለህ ዳ ምስኪን በሽተኛ ነበርክ እኔ አስታውሻለሁ ያዳነን አትርሳ በደል አትበድል ንጹህ ሰው ሁን አለው አሃ ያዳነኝ እሱ አይደል ብሎ ሮጦ ገሰገሰ ይላል መድኃኔ ዓለም ከዚህ ሰውረን ሁላችንን ከዚህ በኋላ የተረዳው ሰው ረሳ እግዚአብሔር ደግ አባት ነው ረዳት አምላክ ነው የማይረሳ አባት የታመመውን የሚፈውስ የዚህ ሳምንት ስብከት እግዚአብሔር ይረዳው ውስጥ አራተ ህማሙ ነው የሚለው እግዚአብሔር ባልጋ ቁራኛ በደዌ ዳኛ የተያዘውን ይረዳዋል ይላል መጻጉን ረድቶታል አልጋው ጓደኛው የሆነች ብቸኛ ባልንጀራው አልጋው ነበረች በጣም የሚያሳዝን የተወረወረለትን ፍርፋሪ የበላ ሞት የጠላው ተብሎ የሚኖረውን ሰው የተረሳውን የተዘነጋውን ሰው እግዚአብሔር አስታወሰው አስታዋሽ አምላክ የማይረሳ አምላክ ስንት ያሳውሰናል እኛ ረስተናል አይደል በክብር ከፍ ሲያደርገን ሰንበትን ረሳን በክብር ከፍ ሲያደርገን ማስቀደሱን ረሳን በክብር ከፍ ሲያደርገን የሰጠንን አምላክ መልሰን ነሳ ነው ክብር የሰጠንን እግዚአብሔር ጊዜ እንኳን ከለከል ነው የራሱን ቀን እንኳን እሱ እንዲከብርበት እየሰጠነው አይደለም ግን እሱ አስታዋሽ ነው ይረዳው ውስጥ አራተማ ባልጋ ቁራኛ በደዌ ዳኛ የወደቀውን ሰው እግዚአብሔር ይረዳዋል አንድም አስታማሚ ይሰጣዋል አይዞ ባይ ዘመድ ወገን ይሰጣዋል እሱ ራሱ አይዞ ባይ ወገን ይሆንለታል አለ ወይ መይጥሎቱ ኩሎም እስካቤውም ደዌው በሽታውን ይለውጥለታል ደዌውን ይለውጥለታል ፈውስን ይሰጣዋል ወይ መይጥሎቱ ኩሎም እስካቤውም ደዌው አንሰ በእግዚኦ ተሳለን እኔ ግን አምላኬ ሆይ ይቅር በለኝ ለፈውስ የሚሆን እንደ መጻጉ ሰለለኝም ብዬ አድነኝ ብዬ ለመናገር እንኳን እችልበት አፍ የለኝምና አንሰ በእግዚኦ ተሳለን እኔ ግን አቤቱ ይቅር በለኝ አልኩኝ ለፈውስም ለይቅርታም የሚሆን ስራ የለኝምና አቤቱ እኔ ግን ይቅር በለኝ አልኩኝ ይቅር በለኝ እላለሁ ስለ ራሴ ይቅር በለኝ እላለሁ ስለ ኃጢያታችን ስለ በደላችን ይቅር በለን እንበል ሰጥቶን የሰጠንን እግዚአብሔር ስለረሳን ይቅር በለኝ እንበል በባህር ማዶ ሞገስ ሆኖን ቅዳሴ መሄድ ያቃተን ይህን ስብከት ከሰማን በኋላ ሰንበትን ከመቅደስ አንቀር ይቅር በለን እንበል በሰው ቤት ስንንከራተት ታቦት ይዘን በሰው ቤት እያሳደርን ማስቀደሻ ቦታ የተንከራተትንበትን ዘመን ቆጥሮ መቅደስ ሲሰጠን መጨቃጨቅ ያደረግነው ሰዎች ይቅር በለን እንበል አንሰ እግዚኦ ተሳለኒ አቤቱ ይቅር በለኝ አልኩት እኔ አምላኬ ይቅር በለኝ ስለ ቤተ ክርስቲያኔ መጨቃጨቅ ያወኛለሁ ነው ይቅር በለኝ የእግዚአብሔር መቅደስ ሲደፈር ዝም ብያለሁና ይቅር በለኝ ምእመናን በማይተባቸው ምክንያት ሲሰቃዩ መከራ ሲቀበሉ አይቼ እንዳላየሁኛለሁና ይቅር በለኝ ከዚህ በላይ ደዌ የለም ቤተ ክርስቲያን ስትጎዳ ያዩ እንዳላዩ እንደመሆን ከመሆን በላይ ደዌ የለም ዳውን ወድቆ ተራምዶ ከመሄድ በላይ ደዌ የለም አንሰ በእግዚኦ ተሳለኒ አቤቱ እኔ ግን ይቅር በለኝ ስለ ራሴ ይቅር በለኝ ስለ ሀገሬ ይቅር በለኝ ስለ ቤተሰቤ ይቅር በለኝ ስለ ታመሙ ወንድሞ ወገኖቼ ይቅር በለኝ ይቅር በል አቤቱ የታመሙትን ጎብኝ ምስኪኖቹን ተመልከት የታሰሩትን ፍታ የወደቁትን አንሳ ይቅር በል እንዲህ ልንል ያስፈልጋል እኔ ግን ይቅር በለኝ እላለሁ ለስራ የሚበቃ እንኳን ለፈውስ የሚበቃ ስራ የለኝም አለ መዝሙረኛው እኔና እናንተም እንደዛን ከመጻጉ የባስን መጻጉዎች ነን ይገርማል ይሄ ሰው ሄዶ ለአይሁድ አጋለጠ ያ ብቻም አይደለም በመጨረሻው ቀን ድጋሚ ከመዘያኪ ይርከብከ ይተአብስ ዳግመ ናውኬ አዮከ ኡቅ ይተአብስ ዳግመ ከመዘያኪ ይርከብከ አሁንና እወቅ ከዚህ ባሰ እንዳገጥም ብሎታል በትርጓሜያችን እንደሚነገረው ይህ ሰው ጌታችን መድኃኒታችን ኢየሱስ ክርስቶስን በጥፊ የተማታው እሱ ነው የዮሐንስ ወንጌል ምዕራፍ 18 ላይ ጌታ በጣም ያመመው የዚህ ሰው ህመም ነው ያቺ የፈወሳት እጅ መልሳ እጁ ላይ ስታርፍበት ለምን ትመታኛለህ አለው
አመመው ከአይሁድ ላይ ልቅ ያመመው እሱ ነው ማንንም መደገፍ ካልጋው መደገፍ የማይችለውን ሰው ፈውሶት አልጋን ተሸክመት ብሎ የብረት አልጋ ያሸከመ ኃይል የሆነ ጌታ ያንን እጅ በጥንካሬ የሰጠው በምግብ የተነከረ በስፖርት የተነከረ እጅ አይደለም በፈውስ የተነከረ እጅ ነው መልሶ ያዳነውን በጥፊ ተማታ መጻጉ ተመልሶ ታመነ አያችሁ ከዚያ በኋላ ወደቀ የሚያስታውሰው እስኪያጣ ወደቀ እጁ እንደሰለለች ቀረች ይላል ተርጓሚያችን ስለዚህ ኃጢአት ሰርተን እግዚአብሔር ይቅር ብሎን በደዌ ተይዘን እግዚአብሔር ፈውሶን በጭንቀት ስንሰቃይ እግዚአብሔር መፍትሄ ሆኖን ታስረን እግዚአብሔር ፈቶን አስፈትቶን ፍትሃተን እግዚአብሔር ፍትሃዊ ዳኛ ሆኖ ፈርዶልን አንርሳው እሱ የተረሱትን የሚያስታውስ አስተዋሽ አምላክ ነው አስተዋሹን ማስታወስ ለዘላለም እንደታወሱ መኖር ነውና ቅዳሴውን አስታውሱ ምህላውን አስታውሱ ጸሎቱን አስታውሱ እግዚአብሔርን አስቡት ቸሩን እግዚአብሔር ሩሩን እግዚአብሔር ፈዋሹን እግዚአብሔር ዛሬም በአካላችን በስጋችን ላይ ይታይ እንጂ ታመና ከእግዚአብሔር የለየን ከመቅደሱ የለየን ያራቀን በዘረኝነት የሚያኖረን ጭፍኖች ያደረገን ጨካኞች ያደረገን እግዚአብሔርን ማጣት ነው ስለዚህ እግዚአብሔርን ፈልጉት አገኙት አስተዋሹን እግዚአብሔር ፈልጉት ሩሩን አምላክ ፈልጉት አግኝተነው እንድንፈወስ አምላካችን እግዚአብሔር ይርዳን ለብርሃነ ትንሣኤው በሰላም አድርሰን ይቆየን ስብሐት ለእግዚአብሔር አሜን